ከ3 ዓመታት በላይ ባስቆጠረው ጦርነት ከአጠቃላይ የሀገሪቱ ስፋት ከ20 በመቶ በላይ የሆነውን በሩሲያ ወታደሮች የተያዙባት ዩክሬን አሁን ደግሞ የሩሲያን ድንበር ተሻግራ የቤልጎሮድ ግዛትን ለመቆጣጠር እየሞከረች ነው ተብሏል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ደም አፋሳሽ ጦርነት ለማስቆም የሚደረገው ጥረት ፍሬ ያፈራል ተብሎ ቢጠበቅም መሬት ላይ ያለው እውነታ ግን በተቃራኒው ሆኗል። በዚህም ጦርነቱ ከመቀዝቀዝ ይልቅ የበለጠ እየተፋፋመ የሚሰነዘረው ጥቃትም የበለጠ እየተጠናከረ መሄዱ ጥያቄን የሚያጭር ሆኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ወታደሮቻቸው ወደ ሩሲያ የቤልጎሮድ ግዛት ዘልቀው መግባታቸውን ትላንት ይፋ ያደረጉ ሲሆን ጦርነቱ ወደ መጣበት መመለስ አለበትም ብለዋል። ከዚህ ባሻገርም ከዚህ በፊት የሰሜን ኮሪያ ወታደሮች ለሩሲያ ድጋፍ በማድረግ በጦርነቱ የዩክሬንን ሰራዊት እየተዋጉ ነው ሲሉ የነበሩት ፕሬዝዳንት ዘለንስኪ አሁን ደግሞ ቻይናውያን ወታደሮች በጦርነቱ ሲሳተፉ ተማርከዋል ሲሉ አስታውቀዋል። ይህንን ተከትሎም ዩክሬን የቻይና መንግስት ማብራሪያ እንዲሰጣት ስትጠይቅ አሜሪካም ቻይናን በጽኑ አውግዛለች። ይህንን ጉዳይ በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ተመልክተነዋል። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የሩሲያና ዩክሬን ጦርነትን ለማስቆም ከፍተኛ ጥረት እየተደረገ ነው በሚባልበት በዚህ ወቅት አንዳቸው ባንዳቸው ላይ የሚሰነዝሩት ጥቃት በእጅጉ እየጠነከረና እየሰፋ ሄዷል። በተለይም ዩክሬንና ሩሲያን ለማደራደር የትራምፕ አስተዳደር ተደጋጋሚ ጥረቶችን ካደረገበት ጊዜ ጀምሮ ሩሲያ በዩክሬኗ መዲና ኪቭ ላይ የማያባራ ጥቃት እየሰነዘረች ትገኛለች። ዩክሬንም ቢሆን በሩሲያ ከተሞች ላይ ጥቃት መሰንዘሯን በመቀጠል የቻለችውን ያክል ጫና ለመፍጠር እየጣረች ነው። ከዚህ ጋር በተያያዘ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ወታደሮቻቸው ወደ ሩሲያዋ የቤልጎሮድ ግዛት ዘልቀው መግባታቸውን በሰጡት መግለጫ አረጋግጠዋል። በሌላ በኩል ደግሞ ዘለንስኪ በምስራቅ ዩክሬኗ የዶኔትስክ ግዛት እየተካሄደ ባለው የጦር ግንባር የቻይና ዜግነት ያላቸው ወታደሮች ከሩሲያ ወታደሮች ጋር ተሰልፈው ሲዋጉ እንደተማረኩ ገልጸዋል። ይህም አነጋጋሪ ጉዳይ ሆኗል። የታላቋ ሶቪየት ህብረት አካል እንደነበረች የሚነገርላት ዩክሬን ከፑቲኗ ሩሲያ ጋር የምታደርገው ጦርነት የሚያደርሰው መጠነ ሰፊ ጉዳት ከፍተኛ ቢሆንም ወታደሮቿን ወደ ሩሲያ ግዛቶች ለማስገባት በእጅጉ እየጣረች ነው። ዩክሬን ባለፈው የነሐሴ ወር ወታደሮቿን ወደ ሩሲያዋ የከርስክ ግዛት ካስገባችበት ጊዜ ጀምሮ ወታደሮቿ በከርስክ ከፍተኛ ጥቃት እየተሰነዘረባቸው ሲሆን አሁንም ሌላኛውን የሰራዊቷን ክፍል ወደ ሩሲያዋ የቤልጎሮድ ግዛት አስገብታለች። ሀገሪቱ ይህንን እያደረገች ያለችው ደግሞ ከካርኪቭ እስከ ኬርሰን፣ ከዛፓራዥያ እስከ ዶኔትስክ፣ ከሉሃንስክ እስከ ማይኮላይቭ ግዛቶቿ በሩሲያ ወታደሮች ሙሉ በሙሉና በከፊል በተያዙበት ወቅት ላይ ሆና ነው። በእርግጥ ዩክሬን ወደ ሩሲያዋ ቤልጎሮድ ግዛት ወታደሮቿን ያስገባችው ከ2 ሳምንት በፊት ከአውሮፓውያኑ ማርች 21 2025 ጀምሮ መሆኑን የአሜሪካው የጦር ጥናት ኢንስቲትዩት ወይም ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር የተሰኘው ድርጅት ካስታወቀ ቆይቷል። ሆኖም የዩክሬኑ ፕሬዝዳንት ዘለንስኪ ሰራዊታቸው የሩሲያን ድንበር ተሻግሮ በአቅራቢያ ወደምትገኘው የቤልጎሮድ ግዛት መግባቱን የሚያረጋግጥ መልእክት ያስተላለፉት ከሳምንታት በኋላ ትላንት ነው። ከዚህ ጋር በተያያዘ ቀደም ሲል መረጃ የሰጠው የአሜሪካው የጦር ጥናት ኢንስቲትዩት የዩክሬን ወታደሮች በሩሲያዋ ቤልጎሮድ ግዛት እስካሁን 12 ኪሎ ሜትር ስኩዌር የሚሆን ቦታን እንደተቆጣጠሩ ገልጿል። አለፍ ሲልም ተቋሙ ከቤልጎሮድ ግዛት ባሻገር ካለፈው ነሐሴ ወር ጀምሮ ዩክሬን በያዘችው የከርስክ ግዛት ከፊል አካባቢዎች 60 ኪሎ ሜትር የሚሆን ቦታን እንደተቆጣጠረችም ጠቁሟል። ከዚህ ጋር በተያያዘ ካለፈው ነሐሴ ወር ጀምሮ ወደ ሩሲያዋ የከርስክ ግዛት የገባው የዩክሬን ሰራዊት ውጤታማ ባልሆነበት ሁኔታ ከዚያም አልፎ ከ50 ሺህ በላይ በሆነ የሩሲያ ጦር ከፊል ከበባ በተደረገበትና የዩክሬንን በጣም የሰለጠኑ የሚባሉ ወታደሮች በህይወት ከከርስክ የሚወጡበት እድል ጠባብ ነው በተባለበት ሁኔታ የዘለንስኪ ጦር አሁን ለምን ሰራዊቱን ወደ ቤልጎሮድ ሊያስገባ ቻለ? የዘለንስኪ አስተዳደርስ የፑቲን ሰራዊት ወደ ሀገሪቱ ዋና ከተማ ኪቭ ግፋ ብለው እያለ ባለበት ወቅት ግዛቶቻቸውን ሳይከላከሉ ስለምን ተሻግረው መግባት አስፈለጋቸው የሚል ጥያቄ ከማስነሳት አልፎ ሰራዊቱን ከማስጨረስ ያለፈ ሚና የለውም እየተባለም ይገኛል። በእርግጥ የአይነቱ ትችት በከፊል እውነታነቱ በከርስክ የተረጋገጠ ቢሆንም የዩክሬን ወታደሮች በሌላ ግንባር ወደ ሩሲያዋ ቤልጎሮድ ግዛት መግባታቸው አንጻራዊ ጠቀሜታ ሊኖረውም ይችላል። ይኸውም የሩሲያ ጦር በሁሉም ግንባሮች መጠነ ሰፊ ጥቃት እየፈጸመ ወደ ዩክሬን ማዕከላዊ አካባቢዎች እየገፋ በመሆኑ የዩክሬን ሰራዊት ስስ ወታደራዊ ስርጭት ባለባቸው የሩሲያ ግዛቶች ዘልቆ መግባት በዋና ዋና የጦር ግንባሮች የተሰማራው የሩሲያ ጦር እየተጠናከረ ወደፊት እንዳይገፋ ሊያደርግ ይችላል። ከዚህ አንጻር የሩሲያ ጦር በየአቅጣጫው እንዲበተን ይልቁ
ይልቁንም ከፊት ላለው ዋነኛ ግንባር ተጨማሪ ኃይል እንዳይገባ የሎጂስቲክስ አቅርቦትም ወደ ሌሎች አዳዲስ ግንባሮች እንዲበተን የማድረግ አቅም ይኖረዋል። በእርግጥ ሩሲያ ካላት ወታደራዊ ጥንካሬ አንጻር ይህ አይነቱ የጦርነት ስልት ሊያዋጣ ይችላል የሚለው ጥያቄ ግን አሁንም አጠያያቂነቱ የጎላ ነው። ይህ በእንዲህ እንዳለ ፕሬዝዳንት ዘለንስኪ በምስራቅ ዶኔትስክ እየተካሄደ ባለው ጦርነት ሁለት የቻይና ዜግነት ያላቸው ወታደሮች ከሩሲያ ጎን ተሰልፈው ሲዋጉ በዩክሬን ሰራዊት ተማርከዋል ማለታቸው ከጦርነቱ ራሷን ገለልተኛ አድርጋ ለምትገልጸው ቻይና ታላቅ የራስ ምታት ሆኗል። ዘለንስኪ ከነዚህ ሁለት የቻይና ዜግነት ካላቸው ምርኮኛ ወታደሮች በተጨማሪ ሌሎች በርካታ የቻይና ዜግነት ያላቸው ወታደሮችም በጦርነቱ እየተሳተፉ እንደሆነ መረጃዎች አሉን ያሉ ሲሆን ይህም ፑቲን ዩክሬንን ለማጥቃት ሲል ጦርነት ከማቆም ውጭ ሁሉንም ሊያደርግ እንደሚችል ማሳያ ተደርጎ የሚወሰድ ነው ሲሉ ገልጸዋል። በእርግጥ ከዚህ በፊት ሰሜን ኮሪያ ከ11000 በላይ ወታደሮችን ለሩሲያ በመላክ ወታደሮቹም በሩሲያ ግዛት ከረስክን ለማስለቀቅ እየተፋለሙ መሆናቸው ቢታወቅም የቻይና ዜግነት ያላቸው ወታደሮች በዩክሬን ግዛት ውስጥ ሲፋለሙ መያዛቸው ግን አግራሞትን ከመፍጠር የዘለለ ጥያቄንም የሚያጭር ሆኗል። ከዚህ ጋር በተያያዘም የዘለንስኪ አስተዳደር የቻይና መንግስት በጉዳዩ ላይ ማብራሪያ እንዲሰጥበት ጥያቄ አቅርቤያለሁ ብሏል። ጦርነቱ ከተጀመረ ጊዜ ጀምሮ የሩሲያ ጋር በመሆን የምትታወቀው አሜሪካ ግን ይህንን አይነቱን የቻይና ዜግነት ያላቸው ወታደሮች በሩሲያና ዩክሬን ጦርነት የመሳተፍ ዜና አውግዘዋለች። የአሜሪካ መንግስት የቻይና ወታደሮች በዩክሬን ሲዋጉ መገኘታቸው ጦርነቱን የሚያባብስ መሆኑን ከመግለጽ ባሻገር የሚረብሽ ነው ሲልም ገልጾታል። ከዚህ ጋር በተያያዘ የትራምፕ አስተዳደር ቀድሞውንም ቢሆን ለሩሲያ ከሚቀርበው ድጋፍ ውስጥ 80% የሚሆነውን ቻይና እየሸፈነች ቆይታለች ሲል ጉዳዩን በአንክሮ መመልከቱን ገልጿል። ጥያቄው ግን የአይነቱ የቻይና ዜግነት ያላቸው ወታደሮች በዩክሬን ሲዋጉ መያዛቸው ቀድሞውንም በቻይና ላይ የከፈተውን ጦርነት ተከትሎ እየሻከረ የመጣውን የቻይናና የአሜሪካ ግንኙነት የበለጠ ከማቆርቆዝ ባሻገር ጦርነቱን ለማስቆም በሚደረገው ጥረት ላይ አሉታዊ ተጽዕኖ ሊኖረው ይችል ይሆን የሚለው ጉዳይ ግን በቀጣይ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ኤቢሲ ኒውስን በዋቢነት ተጠቅመናል።